ሰላም እንዴት ናችሁ? አንድ ቀን ምናልባት ወይ ሁለት ቀን ስኪፕ አድርጌያለሁ ጀስት በፐርሰናል ሪዝን ምክንያት እና እንግዲህ አይ ቲንክ አሁን ይሄኛው 71ኛ ቪዲዮ ነው። 70ኛው ቪዲዮ ላይ ወይም እስከ 70 በነበሩት ቪዲዮዎች ማለት ኢኮኖሚክስ በሚለው ተከታታይ ወይም ሲሪየስ እያደረግኩ ያለሁት ነገር እንግዲህ አንድ ሪፎርሚንግ ስቴትስ አግሪካልቸራል ትራንስፎርሜሽን ኤንድ ኢኮኖሚክ ዴቨሎፕመንት ኢን ራሽያ ኤንድ ጃፓን between the years 1853 and 1913 በሚል ርዕስ አንድ ማርክ ኮሆን የሚባል አሜሪካዊ ነገር ግን ሆንግ ኮንግ ውስጥ ላለ የቻይና ዩኒቨርሲቲ የጻፈውን ጥናታዊ ጽሑፍ ሪቪው እያደረግኩ ነው እና ይህንንም ጥናታዊ ጽሑፍ ሪቪው ወይንም ደግሞ የገመገምኩ ምንድን ነው የሚባለው እንግዲህ ግምገማ እንኳን አይደለም ሪቪው ዳሰሳ አርጌ እያቀረብኩ ነው። ይህንም እንግዲህ ዳሰሳ አርጌ የማቀርብበት ምክንያት የመጀመሪያው ምክንያት ወረቀቱን ሳስተዋውቀው ያስተዋወቅኩበት እንግዲህ የአቶ መለስን አፍሪካን ዴቨሎፕመንትስ ዴድ ኤንድስ ኤንድ ኒው ቢግኒንግስ የሚለው የአፍሪካ ልማት መቶ የገደል አፋፍ ላይ ደርሰዋል እና ማለት ነው አቅጣጫ ቀይሮ ወደ አዲስ መንገድ አዲስ አቅጣጫ ካልተከተለ አሁን ከገባበት ቅርቃር ውስጥ መውጣት አይችልም ወይም ሄዶ መጨረሻ ላይ ገደል ውስጥ ነው የሚገባው በሚል የጻፉትን እና እንግዲህ የአቅጣጫ አዲሱ አቅጣጫ ደግሞ ምንድነው ነው የሚሉት እስከዛሬ ሲከተሉት ከነፃነት ማግስት አንስቶ ማለት እንግዲህ አብዛኛው አፍሪካ ሀገር like the entirety of Africa had been under መላው አፍሪካ በቀኝ ግዛት ስር ነበርና ከዛን ጊዜ ከቀኝ ግዛት እንግዲህ በ20ኛው ክፍለ ዘመን መጀመሪያዎቹ ጀምሮ እንግዲህ እስከ 19 ማለት ለረጅም ጊዜ እስከ 1980 ድረስ ነፃ የወጡ የአፍሪካ ሀገራት አሉና ከወጡ ጊዜ አንስቶ ከነፃነት ማግስት አንስቶ ከቀኝ ግዛት ነፃነት ማግስት አንስቶ እስከዛሬ ድረስ ሲከተሉት የነበረው የኒዮሊበራል የፖለቲካል ኢኮኖሚ ፕሪስክሪፕሽን ስለነበረ እሱ ነው ወስዶ እዚህ የገደል አፋፍ ላይ ያደረሳቸው። ተስተካካይ እድገት ማድረግ ያለባቸው እንደ አፍሪካ ያሉ ሀገራት የኒዮሊበራሊዝምን የፖለቲካል ኢኮኖሚ ፓራዳይም ሳይሆን መከተል ያለባቸው ይልቁንም በአንጻሩ ተስተካካይ እድገት በፈጣንና በአጭር ጊዜ እና ደግሞ በአንጻራዊነት በጣም ነው ስር የሰደደ ሊባል በሚችል መልኩ ያሳኩትን እንደ ጃፓን እንደ ኮሪያ እንደ ታይዋን ያሉትን ሀገራት አካሄድ እነሱን ነው ተምሳሌት አድርገው መውሰድ ያለባቸው እንጂ እነዚህ ምዕራባውያኖቹን አይደለም የሚል ነው። እንግዲህ ሲታይ ሲሰማ የሆነ ልብ የሚማርክ አባባል ነው ግን ውስጡ ገብታችሁ ስታዩት ውስጡን ለቄስ አይነት ነገር ነው እና የኔም ሀሳብ እንግዲህ ይሄ ማለት የአቶ መለስ የልማታዊ መንግስት እሳቤ ማለት የተለወሰ በማር የተለወሰ ያው ያረጀው ያፈጀው የብሔራዊ ዴሞክራሲያዊ አብዮት አካሄድ የብሔራዊ ዴሞክራሲያዊ አብዮት አካሄድ ማለት ደግሞ የደርግ አካሄድ ማለት ነው። የደርግ አካሄድ ማለት ደግሞ የስታሊኒዝም አካሄድ ነው፣ የሌኒኒዝም አካሄድ ነው እና ማለት ሲታይ ዘመናዊ ኢኮኖሚክ ሳይንስ ላይ የተመሰረተ ጥልቀት ያለው ፕራክቲካል ኤግዛምፕሎችን ያካተተ ጥሩ አማራጭ ሀሳብን የሚያመጣ ይመስላል። ግን ያንኑ ያረጀ ያፈጀ ማለት የነበረንን ነገር በሙሉ ማለት የነበረውን ጅማሬ ሁሉ ትምትም አድርጎ አጥፍቶ አቆሳስሎ አደባምቶ ምናምን ያጠፋው ያው ያረጀው ያኛው የድሮ ሴጣን ነው፣ ሶሻሊዝም ነው፣ ስታሊኒዝም ነው፣ ሌኒኒዝም ነው እንጂ አዲስ አይደለም ነው እና እንግዲህ እሱን ለማድረግ የአቶ መለስን ፔፐር ሪቪው እያደረግኩ ባለሁበት እንግዲህ ሳደርግ ምንድነው ያደረግኩት ዝም ብዬ መጀመሪያ ጠቅላላ ወረቀቱን ውቅር አቀረብኩና እንዴት ነው የተዋቀረው እንዴት ነው ምናምን ብዬ አቀረብኩና ከዛ በእያንዳንዱ ምዕራፍ እየገባው እያንዳንዱ ምዕራፍ ማንሳት ጀመርኩ። አሁን አራተኛው ምዕራፍ ላይ ነው ማለት ነው። አራተኛው ምዕራፍ ደግሞ የሚለው ወረቀታቸው ላይ የሚለው ምንድነው አግሪካልቸር አዝ ኢንጂን ኦፍ ግሮዝ ነው የሚለው እና ይሄ ሀሳብ ርዕስ ያደረጉት የአራተኛው ምዕራፋቸው ርዕስ ያደረጉት ይህ ሀሳብ የራሱ የልማታዊ መንግስት አስተሳሰብ ሳቢ ሳይሆን የኒዮሊበራሊዝም የፖለቲካል ኢኮኖሚ አስተሳሰብ ነው ማለት አባባል ነው እና ምንድን ነው የሚለው በዋናነት ኒዮሊበራሊዝም ሳይሆን የማርኬት ሌድ ኢኮኖሚክስ በአጠቃላይ ኢኮኖሚክ ሳይንስ በፖለቲካል ኢኮኖሚክ ደረጃ ሲብራራ ሀገራት ኢንዱስትሪያላይዝ ማድረግ የሚችሉት መጀመሪያ የግብርናቸውን መስክ ማልማት ሲችሉና ግብርናቸው ዘመናዊ ቴክኖሎጂን ሲጠቀም የገበያ ስርዓትን ሲጠቀም የገበያ ኢንፍራስትራክቸሮችን መጠቀም ሲችልና ያንን አሁን እነዚህ የገበያ መሰረተ ልማቶችን የገበያ ስርዓትን
እና የንብረት ባለቤትነት መብት እነዚህን ነገሮች ተመቻችተውለት ግብርናው እነዚህን ነገሮች ማለት የገበያውን መሰረተ ልማት የገበያውን ስርዓት የዜጎችን አምራችነትና የንብረት መብት ተጠቅመው ማምረት ሲጀምር ምርታማነቱ በጣም ይጨምራል። ስለዚህ ምርታማነቱ ሲጨምር ለኢንዱስትሪ ብዙ ግብዓት ያመጣል። የጉልበት ግብዓት ይፈጥራል፣ የካፒታል ግብዓት ይፈጥራል፣ የኑሮ ርካሽነት ግብዓት ይፈጥራል፣ የዓለም አቀፍ ተወዳዳሪነት ግብዓት ይፈጥራል፣ ወዘተ ወዘተ ወዘተ። ስለዚህ ሀገራት ኢንዱስትሪላይዝ ማድረግ ካለባቸው መጀመሪያ ማድረግ ያለባቸው ነገር ዘመናዊውን ማለት ግብርናቸውን የገበያን ስርዓት አሰርተው የዘመናዊ ቴክኖሎጂዎችን በመጠቀም ግብርናቸውን ማዘመንና ምርታማነቱን መጨመር ነው። ለምሳሌ በሀገራችን እንዳየነው በኃይለሥላሴ ጊዜ ሲጀምር በአንድ ሄክታር የማምረት አቅማችን እንግዲህ 10 ኩንታል ነው የነበረው ነው በ10 ሺህ ሜትር ስኩዌር ውስጥ እንግዲህ 10 ሺህ ሜትር ማለት ራፍሊ አንዳንዴ ምንድን ነው 10 ሺህ ሲባዛ ወርዱና ስፋቱ ሲባዛ 10 ሺህ ሜትር ስኩዌር ያመጣል ማለት ነው። ለምሳሌ 10 ሺህ ሜትር ስኩዌር እንዲያመጣ ወደዚህ 1 ኪሎ ሜትር ወደዚህ 10 ማለት ነው። ስፋቱ 1 ኪሎ ሜትር ርዝመቱ ደግሞ 10 ሜትር የሆነ ማለት ነው። ለምሳሌ ገብቷቸዋል። ስለዚህ በዚያ አይነት መሬት ላይ ወደዚህ 1 ኪሎ ሜትር ማለት 1000 ሜትር ነው። ስፋቱ ቁመቱ ደግሞ 10 ሜትር የሆነ ወይንም ሳምቲንግ በነዛ አሁን ለምሳሌ 10 ላይክ ነው 20 ብታረጉት ስንት ነው የሚመጣ? 430 ለምሳሌ ወደዚህ 30 ሜትር ወደዛ 30 ሜትር ብታረጉት 1000 ነው። ወደዚህ 300 ሜትር ወደዚህ 300 ሜትር ብታረጉት 9000 ምናምን ይመጣል። 9000 ሜትር ማለት ነው። ስለዚህ 1 ሄክታር ማለት እንደዛ ያክል ቁራጭ መሬት ማለት ነው። በዛ ቁራጭ መሬት ላይ በኃይለሥላሴ ጊዜ በአማካኝ ማለት በቆሎ በአማካኝ በሄክታር ስንት ይመረታል? ስንዴ በአማካኝ በሄክታር ስንት ይመረታል? ማሽላ፣ ገብስ ምናምን ስንት ይመረታል? ይለያያል እንደ እህሉ። ግን በአብዛኛው በዓለም ላይ ዝም ብሎ አቨሬጅ ይወጣል። አደማምራችሁ ምናምን አቨሬጅ ይወጣል። በዛ መሰረት በኃይለሥላሴ ጊዜ እንግዲህ ይመረት የነበረው በአንድ ሄክታር አንድ ማለት 10 ኩንታል ነበር። ላይክ ነው 10 ኩንታል ነበር። በደርግ ጊዜ ትንሽ መሻሻል ታይቶበት ወደ 13 ኩንታል ከፍ አለ ተባለ። ኢህአዴግ እንግዲህ ማለት ያላሰማራው የሰው ጉልበት፣ ያላሰማራው የፓርቲ ጉልበት፣ ያላሰማራው የመንግስት ጉልበት፣ ያላሰማራው የውጭ እርዳታ ድርጅት ወዘተ ወዘተ የለም። ያን ሁሉ ካደረገ በኋላ አሁን አንዳንድ ሰዎች የሚያወጡት ሪፖርት ትንሽ ደግሞ ቢያጠራል አይቀር አንዳንድ ሰዎች የሚያወጡት ሪፖርት ትንሽ የሚያጠራጥረንም፣ ግን ማለት ኦፊሻሊ አላገኘውም። ከግብርና ሚኒስቴር አገኛለሁ የሚል እምነት ነበረኝ፣ አላገኘውም። ግን እንግዲህ ብራውዝ አርጋችሁ ጉግል አርጋችሁ ምናምን አርጋችሁ በምታገኙት መሰረት በተለይ በተሰሩ ጥናታዊ ጽሁፎች ምናምን መሰረት ስታዩት 28 ኩንታል ነው በአማካይ የምናመርተው ነው። የ28 ኩንታል ግን በዓለም አቀፍ ደረጃ አሁን አብዛኛዎቹ የሚያመርቱት 40 ኩንታል ነው አማካይ፣ ለዛው በጣም ቤስት የሚባለው አይደለም። ስለዚህ ግብርናችን አላደገም ማለት ነው። ከዓለም አቀፍ እንደውም አማካዩ ጋር እንኳን አልመጣም። ከአማካዩ ጋር ለመድረስ የ11 ኩንታል ይሰርቃል ማለት ነው። 11 ኩንታል መስረቅ በሄክታር ማለት 30 በ30 300 ሜትር ወርዱ 300 ሜትር ስፋቱ 300 ሜትር በሆነ አንድ የእርሻ መሬት ላይ 11 ኩንታል እህል ማጣት ማለት በጣም ብዙ ነው። ምክንያቱም ለምሳሌ እንዳልኳቸው ለምሳሌ 100 ኪሎ ጤፍ ብታደረጉት ዝም ብለን እንደ ራፍሊ አሁን 10 ሺህ ብር ብናደረገው 11 ኩንታል 110 ሺህ ብር በአንድ መከር እያጣ ነው ማለት ነው ገበሬው። አስቡት፣ የሄደብን በየገበሬው ኢትዮጵያ ውስጥ ወደ 10 ሚሊዮን የሚሆን ገበሬ አለ ማለት እንደው ዝም ብለን ብንል ላይ ነው 10 ሚሊዮን ገበሬ እያንዳንዱ 100 ምናምን ሺህ ብር የሚያጣውን የብር መዓት አስቡት። እንገባቸዋል። በጣም ብዙ ብር ነው የሚጠፋው እና ያ ብር ቢኖርና ቢገባ ኢኮኖሚውን ነው ከስር አንቆ ነበር የሚተኩሰው ነው። ስለዚህ ግብርናው ሲለማ ማለት እንግዲህ ዘርዝሬያቸዋለሁ ቀደም ባሉት ቪዲዮዎች ምናልባት በ60 በ61 በ62 ምናምን አካባቢ በዚህ ኢኮኖሚክስ በሚለው ተከታታይ ውስጥ ይህንን ያስከትላል ነው። ይህንን ካልኩ በኋላ ይህንን እንግዲህ አሁን ማርክ ኮሆን የሚባለውን ሰውዬ ምሳሌ አመጣጤ ስጀምር እንግዲህ ዝም ብዬ ኢንትሮዳክሽን እየሰጠው ነው፣ ይገባቸዋል ብዬ አስባለሁ። ይህንን ማርክ ኮሆን የሚባለውን ሰውዬ ሪፎርሚንግ ስቴትስ አግሪካልቸራል ትራንስፎርሜሽን ኢኮኖሚክ ዴቨሎፕመንት በሚል ርዕስ ሳመጣው ሀሳቤ
ጃፓንና ራሻን በዚህ መልኩ ነው ያደጉት ብሎ እሱ ጥናታዊ ጽሑፍ አቅርቦ ማለት ነው ዳታ አናላይዝ አድርጎ የሌሎችን ሰዎች ምናምን አድርጎ ሊትሬቸር ሪቪው ሰርቶ ምን ብሎ ያቀረበው ነገር ስለነበረ እና ፐብሊሽድ የሆነ ፔፐር ስለነበር እሱን ማስረጃ አድርጌ ጭማቂዋ ምንድን ነው እነሱ እንደዚህ አድርገው ነው ያደጉት የሚለውን ነገር ብቻ አስተዋውቄ ላልፍ ነበር። ሳየው ግን ብዙ የሚያስተምረን ነገር ስላለው እንግዲህ ፔፐር ውስጥ ገብቼ ማለት እኔ በማስረጃነት ብቻ ነበር ለዚህ ለኒዮ ሊበራል ስለሆነ አተያይ ወይም ትንታኔ ማለት የኢንዱስትሪያላይዜሽን የሚመጣው ግብርና ሲነሳ ናቹራሊ ማለት በቃ ሞልቶ ከገደፉ አልፎ ይፈስና ካፒታል ያፈሳል ወደ ኢንዱስትሪያላይዜሽን፣ አርባናይዜሽን ይፈጥራል፣ ምግብ ያረክሳል፣ በዓለም አቀፍ ደረጃ ተወዳዳሪነትን ይጨምራል፣ የውጭ ምንዛሬን ይጨምራል፣ የሀገር ውስጥ ካፒታልን ይጨምራል፣ ጉልበት ይለቃል፣ ወዘተ ወዘተ እነዚህ ነገሮች አድርጎ ኢንዱስትሪያላይዜሽን ያስከትላል ነው ነበረው እና ያንን ለማለት በማስረጃነት ራሻ እና ጃፓንም እንግዲህ ከ1853 ጀምረው በዚህ መልኩ ነው ያደጉት። ኢንዱስትሪያላይዝድ የሆኑት ግብርናቸውን ተጠቅመው ነው። ይሄ ለምሳሌ እንደዚህ አይነት የተጣራ የተጻፈ ጽሑፍ አለ ብዬ እሱን በማስረጃነት አቅርቤ ወደሚቀጥለው ላልፍ ነበር። ግን ፔፐሩ ጃፓንና ራሻን አናላይዝ ያደረገበት ነገር ታሪክ ተበላሽቶ ነው እንጂ መንገዱን ሀዲዱን ስቶ ማለት ክፉ ቀን አግኝቶን ነው እንጂ ቢሆን ኖሮ እኛም ዛሬ ከጃፓንና ከቻይና ጋር ኢትዮጵያና ጃፓን ማለት ኢትዮጵያ ጃፓንና ራሻ ምንም እንኳን አርፋጆች ቢሆኑም ኢንዱስትሪያላይዝድ መሆን የቻሉት እንዲያደርገው ነበር ተብሎ እዚህ ጥናት ውስጥ መካተት ነበረብን። ግን አልሆነም፣ አልፎናል እሱ ማለት ነው። ስለዚህ እንግዲህ ያን ያለፈንን እድል እንደገና እንዴት መፍጠር እንችላለን ማለት ነው። ላይክ ነው አሁንም አልመሸም፣ ይቻላል። ስለዚህ ያው እንድንማርበት ብዬ ሪቪው እያደረግኩት ነው እና እንግዲህ ሪቪው እያደረግኩት ስመጣ እስካሁን ያልኳቸው ነገሮች እንግዲህ ማለት ፔፐር ውስጥ ገብቼ ማለት ፔፐሩን እንዳለ ሪቪው እያደረግኩት ነው። ሳረገው ትንሽ ኢንተሌክቹዋል ይሆናል፣ ያው ልግባበት፣ ምክንያቱም ያለ እንድንማማርበት በሚል ገብቼበታለሁ ማለት ነው። እና እንግዲህ ጠቅለል ሳረገው እስካሁን ያለው ምንድን ነው እንግዲህ ጃፓን እንዴት አደገች ብለው ሰዎች የተለያየ መላምት ጃፓንና ራሻ እንዴት አደጉ እንዴት ማለት ሌት ካምር ቢሆንም ምክንያቱም ከአውሮፓውያኖች አንጻር አርፍደው ነው ኢንዱስትሪያላይዜሽን የጀመሩት። በ1853 ነው ሁለቱም የጀመሩት። በሚገርም ሁኔታ ሁለቱም በደረሰባቸው ጦርነት በዚህ አካሄዳችን ከቀጠልን አራችንን ነው የሚያበሉን ብለው መስተካከል አለብን፣ ይሄ ኋላ ቀር አስተራረስ ምናምን የሚለውን ነገር አቁመን ወደ ዘመናዊ ነገር ማለት ተጫንባቸው። ግዴታ ምንድን ነው የሚባለው አንዳንዴ ተገፍታችሁ ተገዳችሁ ራሳችሁን አሻሽላችሁ አታውቁም። እንደዚ አይነት ነገር ተገደው ማለት ጂኦፖለቲክስ የዓለም ታሪክ እና ጂኦፖለቲክስ አስገድዶ አሻሻላቸውና ምክንያቱም በጦርነት ተሸነፉ። 1853 ላይ ራሻዎችም የክራይሚያ ጦርነት በሚባለው ጦርነት ተሸነፉ። ጃፓኖችም ቻይና ላይ ኦፒየም የሚባለውን የኦፒየም ዋር የሚባለውን እና እሱ ያስከተለውን ተጽዕኖ አይተው ደነገጡ። እንደገና ደግሞ ሞር ስፔሲፊካሊ የአሜሪካው ኮሞዶር ፔሪ የሚባለው ሰውዬ ያደረሰባቸው ውድደት ምናምን ተደማምሮ ነው እንግዲህ እነሱን ወደዚህ የሚያመጣቸው ላይ እና ደግሞ የሚገርመው ጊዜው ተመሳሳይ መሆኑ ነው። ሁለቱም 1853 ምንም እንኳን እዚህ ክራይሚያ ማለት እኛ ጎረቤት አካባቢ እና ያኛው ደግሞ ጃፓን ደግሞ እዛ ወደ ፀሐይ መውጫ ቢሆንም ማለት ነው። እና እንዴት ሰለጠኑ ሲባል እንግዲህ ሰብስቲቲዩሽኒስት የሚባሉት የሚሉት ምንድነው? አንዶች መጡና አይ ማለት ግብርናውን ማዘመን አይጠበቅባቸውም። ምክንያቱም እነዛ ግብርናውን ማዘመን የተጠበቀባቸው ስላዘገሙ ነው ላይክ ነው ኦሪጂናል ስለሆኑ ኦሪጂናልነቱ ነው ወደዛ የመራቸው። ላይክ ነው ምንድነው የሚባለው ግብርናው ራሱ ፕሮግሬሲቭሊ ናቹራሊ በተፈጥሯዊ ሂደቱ እየሄደ ግብርናው አድጎ ኢንዱስትሪውን አሳደገው። እነዚህ ግን ራሻና ጃፓን ግን ሌት ካመር ስለነበሩ ይሄ ሌት ካመር የሚባል አድቫንቴጅ አላቸው። ለምሳሌ አሁን ማለት ቴክኖሎጂዎች ኦልሬዲ ማለት አሁን ባንኪንግ ከአፈር ከምንድን ነው የሚባለው ከስክራች ከመሬት እፍ ብለው አዋራ እፍ ብለው መጀመር የለባቸውም። ባንኪንግ አሁን የደረሰበት ደረጃ ይታወቃል።
አንብባችሁ አጥንታችሁ ተምራችሁ ትሬን እንደሆናችሁ ዛሬ ትላንትና ባንኪንግ ያልነበረበት ኢንቫይሮንመንት ውስጥ ባንኪንግ ልታስገቡ ትችላላችሁ። ቴክኖሎጂም የጨርቅ ማምረቻ ቴክኖሎጂ ማሽኑ ስክራች ከምንድን ነው ከታች ጀምራችሁ አፈረፍ ብላችሁ መጀመር የለባችሁም። ተሰርቶ ያለቃለ። ስለዚህ ንቅለ ተከላ ነው ያደረጉት ነው። ይሄ እንዲያውም ሀታውስ ኢንዱስትሪላይዜሽን ነው። ሀታውስ ኢንዱስትሪላይዜሽን ነው። ያንን ሲያደርጉ ግን ያው ያለ ግብርናው ስለማይሆን ግብርናውን እየተጫኑት ካፕቲቭ ባየር በማድረግና የካፒታል ሶርስ እንዲሆን የሌበር ሶርስ እንዲሆን ወዘተ ወዘተ በማድረግ ተጭነው ነው ያመጡት የሚሉት ናቸው። እነሱን ተቃውሙና ደግሞ ሰብስቲቱሽን ይቅርታ ክላዮማትሪክስ የሚባሉት እንደዛ አይደለም ገበያው ነው ያሸነፈው ብለው የራሳቸው ማብራሪያ ያመጣሉ ማለት ነው። ላይክ ነው ገበያው ነው ያሸነፈው ማለት ምን ማለት ነው? ጃፓኖቹ እንግዲህ 1868 ላይ አንደኛ ሲጀምር ራሱ ይሄ የጃፓን ፊውዳል ስርዓት አርጦ ስለነበረ የንብረት መብት ባለቤትነት ወዘተ ወዘተ ማለት ፖለቲካው ራሱ ትራንስፎርም አድርጎ ነበር ተገዶ ማለት ነው። የንብረት ባለቤትነት መብት ፊውዳላዊ የሆነው ነገር በቃ በጊዜ ሂደት በዲፋክቶ ዲጁሬ ሳይሆን በህግ ደረጃ የባላባት ስርዓት ቢሆንም ያለው በተግባር ግን የነበረው በቃ የግል ንብረት ባለቤትነት መብት ተጀምሮ ነበር። በኋላ ላይ ግን ሪፎርሜሽኑ ሲመጣ ሜጃዮቹ ሜጃይ ማለት የብርሃን ዘመን እንደማለት ነው አሉ። ንጉሱ የንግስናውን ዘመን የሜጃይ ዘመን ብሎ ይጠራዋል። ብርሃን ዘመን ነው አሉ እና በዛ በብርሃን ዘመን ያመጡት ማሻሻያ ስር ነቀል ነበር ነው። ለምሳሌ ፊውዳሊዝምን ሻሩ፣ የንብረት ባለቤትነት መብት አረጋገጡ፣ ወደባቸውን ከፈቱ፣ ከውጮች ጋር ያላቸውን ግንኙነት አሻሻሉ ምናምን የፖለቲካ ስርዓት ለውጥ አደረጉ። ያን ብቻ ሳይሆን ባቡር ገነቡ ወዘተ ወዘተ አሉ። ያ ነው ያንን ነው የነፃ ገበያ ስርዓትን አስጀመሩ ነው። ያንን ስላስጀመሩ ነው ያደጉት ይላሉ ክላይማትሪክሶቹ። በራሻ የሚሆነው እንደዛ ነው። ምንም እንኳን በራሻ እንደ ጃፓን አይነት ሙሉ የሆነ ስር ነቀል የሆነ ፖለቲካዊ ለውጥ ባይካሄድም ሁኔታው ገልብጦት አሁን ለምሳሌ እሱ እንደሚያስረዳው ባቡር ለመገንባት ማለት እንደ ፊውዳል ስርዓት ለምሳሌ እዚህ አካባቢ ከሆንክ ከዚህ አካባቢ አትንቀሳቀስ የሚል ፊውዳላዊ ህግ አላቸው። ነገር ግን ባቡር መገንባቱ ከዛ በላይ ያስፈለገ ያንን ህግ ከማስከበር በላይ ባቡር መገንባቱ የበለጠ ጠቃሚ ስለነበረ ሰዎች ይሄ አካባቢያቸውን ምናምን ጥለው ወጥተው ፋብሪካ ውስጥ የገቡ ለስራ ማለት ከቦታ ቦታ እየተንቀሳቀሱ መስራት ሲጀምሩ ለምን ተንቀሳቀስክ ምናምን ብለው ወደዚህ አትግባ ወደዚህ አትውጣ ውስጥ አይገቡም ነበር ማለት ነው። ስለዚህ ማርኬት ሰርቶ ነው ያደጉት ነው የሚሉት በአንድም በሌላ መንገድ። ምንም እንኳን የፖለቲካል ሪፎርሙ በራሱ ሙሉና ፍጹም የሚባል ተወዳዳሪ አሁን ለምሳሌ ከአሜሪካ ወይም ከብሪቲሽ ምናምን የፖለቲካ ስርዓት ጋር ብታነጻጽሩት ተመሳሳይና ባይሆንም ነገር ግን ከሞላ ጎደል ኢኮኖሚውን ለማንቀሳቀስ በሚችልበት ወይም ኢኮኖሚው ገበያ መር ሊሆን በሚችልበት መልኩ የፖለቲካ ስርዓቱ ተገዶ ወይንም በማስመሰል ለውጥ አካሂዶ ነበር። ስለዚህ እሱ ነው ለውጥ ያመጣው ይላሉ ክላዮማትሪክሶቹ። እሱ ደግሞ የሚለው እና ምሳሌ ያቀርባሉ። ለምሳሌ እሱ ደግሞ የሚለው ገበያ እድል ነው። የገበያ እድል በግዴታ የሚፈጠር ማለት ዲፋክቶ በዲጁሬ ሳይሆን ማለት ህገ መንግስት ለውጥ አካሂዳችሁ ምናምን ብላችሁ ነው እንግዲህ ዲጁሬ ማለት አይደለም። ህጋዊ የህገ መንግስት ለውጥ ተካሂዶ እንትኑ ተቀይሮ ምናምን የእንደዚህ አይነት ለውጥ ባይመጣም ዲፋክቶ ግን በተግባር መሬት ላይ የነበረው ተጨባጭ ሁኔታ ግን ይሄ ስርዓቱን ፊውዳላዊ ስርዓቱን ኋላቀር ስርዓቱን ረስቶት በቃ ነው አለ። በህግ ደረጃ እንደዛ ነው። ሰው ግን በቃ ህጉን ጥሶ ዝም ብሎ በማርኬት እየተመራ መኖር ጀምሮ ነበር እና ማርኬት ኦፖርቹኒቲው ነበር ማለት ነው። ነው በግድም ይምጣ ወይም ማለት ነው ዲፋክቶ ሆኖ ራሱ ፈንቅሎ የወጣ ይሁን ወይንስ ደግሞ ዲጁሬ አይ በቃ ፖለቲካው ራሱ በጃፓን ይመስላል አሁን ነው ሞስትሊ ዲጁሬ ነበረው የሚል እምነት አለኝ እኔ አሁን እንትን ውስጥ ገብቶ ክርክሩ ምንም ስለማይጠቀም ነው። ምክንያቱም በጣም ሪፎርም አካሂደዋል። 18 ነው ህገ መንግስታቸውን ሄዳችሁ ስታነቡ በ1868 የወጣ አይመስልም። በእኔ ሚዛን የነሱ የ1868 ህገ መንግስት እስከዛሬ ራሱ እኛ በህገ መንግስት ደረጃ ያመጣ ነው አይመስለኝም። እውነቴን ነው እላቸው አይደለም የኃይለ ሥላሴን የ1923 ከዛ ደግሞ የ1948 ከዛ የደርጉ የ1978 ነው ምናምኑ
እንደዚሁም ኢህአዴግ 1987ቱን ወዘተ ያመጣ ነው አይመስለኝም እኔ እነሱ እዛ ጋር አቺቭ ያደረጉትን። ስለዚህ በጣም መሰረታዊ ለውጥ አድርገዋል። ምንም እንኳን የራሱ ውስጡ ፐርፌክት ነው ባይባልም ከዘመን አንጻር ስትመዝኑት ዲጁሬ ወይም ሌጋል ፍሬምወርኩ ቴዎሬቲካል ፍሬምወርኩ ብዙ ግድፈት ቢኖረውም ግን ያሰራ ነበር እና እሱ የሚለው እኔ ጃፓን ለውጥ የነበረ ይመስለኛል። የራሻ ግን እንዳልኳችሁ አልተለወጠም። ምክንያቱም ማለት እንትን ነው ይሄ ይፈልጉታል። ገብቷቸዋል። በቃ የራሻ ገዢው መደብ በጣም ጠንካራ ነበር እና በህዝብ አመፅ ምናምን እሱን ለማውረድ እንደ ሌኒን አይነት የሳትን ታግ የሆነ ሰው ምናምን የሚፈልግ በጣም እንትን ነው እና ሌኒንን ብቻውም ደግሞ አይችለውም ነበር። የአንደኛው ዓለም ጦርነት ተጀምሮ ራሻ እዛ ጦርነት ውስጥ ገብታ ተቀርቅራ መውጣት አቅቷት ወዘተ ወዘተ ማለት ድህነቱ ተባብሶ ብዙ ነገሮች ተደማምረው እዛ ላይ ደግሞ እንደ ሌኒን አይነት እሳት የበላ ሰው መጥቶ ነው ያንን መስበር የቻለው እና በራሻ ጠንካራ ይሄ ፊውዳላዊ ስርዓቱ ሞናርኪክ ስርዓቱ በጣም ጠንካራ ነበር። ቢሆንም ግን ገበያው እሱንም ቢሆን አስገድዶ ዝም ብሎ የስም አድርጎት ነበር እና ገበያ ነበር ነው እሱ ግን ገበያው ነበር። አስገድዶም ይሁን ማለት እንደ ዲፋክቶ ሆኖ በተግባርም የመጣ ይሁን ወይንስ ደግሞ እንዳልኩ በዲጂሬ ሙሉ ኮንስቲቱሽናል ለውጥ በማድረግ የመጣ ይሁን ገበያ ተፈጥሮ ነበር። ነገር ግን ገበያ ስለተፈጠረ ብቻ ገበያ እንደ ድል ነው ብሎ የሚያቀርበው እሱ እንደ ድል ነው። ገበያ ስለተፈጠረ ብቻ ህዝብ ይጠቀምበታል ማለት አይደለም። ምክንያቱም የህዝብ ማለት የገበያ ስርዓት ግንባታ ኮንሸስሊ መፈጠር ያለበት ነገር ነው። ኮንሸስሊ ሆን ተብሎ በቅድ በፕሮግራም በእሳቤ መፈጠር ያለበት ነው። ያንንም ደግሞ መፍጠር የሚቻለው ምክንያቱም ማህበረሰብ በባህሪው ተጠጋግቶ ተያይዞ ተደጋግፎ ተዛዝሎ የመኖር ነገር ስላለው በማህበራዊ መተዛዘል ውስጥ ይኖራል። ገብቷቸዋል ማለት አሁን እያንኳኳ ጎረቤት እንጀራ ብድሩኝ እያለ እንትና ቤት ድግስ እየበላ ይቅርታ ጋር ላይ ነው እንደዛ ነው ነው። አሁን አንዱ በኋላ ላይ ማነሳው ሰው እያለ አንድ ካርል ፖሊያን የሚባል ሰውዬ ማህበረሰብ እንደዛ ይኖራል። በቃ በዘመድ በአክስት ልጅ በአበል ልጅ በምናምን ተያይዞ በምርታማነት ሳይሆን ተዛዝሎ ጌታዬ ያለ ባላባቱ ቤት በየእንትኑ ጽዋ እየጠጣ ምናምን እያለ የበላ እየጠጣ ይኖራልና ያ ነገር እስካለ ድረስ ማርኬቱን ሰው ላይጠቀመው ይችላል። ልትፈጠር ትችላለህ። ማርኬቱን ማለት ምን ማለት ነው? ለምሳሌ ኮንስቲቱሽኑን ይሄ ዲጁሬውን ልታስተካክለው ትችላለህ። ኮንስቲቱሽኑን ትፈጥረዋለህ፣ ትሽራለህ። ባላባትነትን መብት ትሽራለህ። የንብረት መብት ባለቤትነት ታረጋግጣለህ። መንገድ ትሰራለህ፣ ኤሌክትሪክ ታስገባለህ፣ ባንኪንግ ታስጀምራለህ ምናምን። ሰው ግን እንደዚህ ተዛዝሎ የሚኖር ከሆነ በአምራችነት ተወዳድሮ እና በገበያ ጉልበቱን፣ እውቀቱን፣ ንብረቱን፣ ምርቱን ወዘተ እየሸጠ ከዛም የሚፈልገውን ነገር የሚያገኝበት ሁኔታ ውስጥ እንዲገባ ወይንም የገበያ ስርዓትን ስትራቴጂካሊ ካልፈጠርከው ሰው ተዛዝሎ ይኖራልና ምርታማ አይሆንም። ያንን ነው ገበያ መፍጠር አይ ቲንክ ራሴን ቀደምኩት። ብቻ ዋናው ሀሳቡ ምንድነው እሱ የሚለው ኦፖርቹኒቲውን መፍጠር ኦፖርቹኒቲ ማለት እድሉን መፍጠር እድሉን መጠቀም አያስከትልም። ለዚህም ማስረጃ አለኝ ብሎ ለምሳሌ በጃፓን አሁን ለምሳሌ የሩዝ እርሻ፣ የሩዝ አረቄ ምርት፣ የሩዝ አረቄ ምርት ከቦለቅ የሚሰራ አንድ አዋዜ ነገር አላቸው። እሱ ባህላዊ የሆነ የጨርቅ አመራረት ስልታቸው ገበያውን አልተጠቀመውም። ገበያው ብቻ እነዚህ ነገሮች ወደ መጠቀም የሚያመጣ ከሆነ ገበያውን ሳይጠቀም ነው እነዚህ አሁን የዘረዘርኩላችሁ የሩዝ ምርት፣ የሩዝ አረቄው ምናምን በጃፓን ከፍተኛ እድገት ያስመዘገቡት ገበያውን ሳይጠቀሙ ነው። ገበያውን ሳይጠቀሙ ነው ማለት ይሄ ገበያ ነው ኢንፍራስትራክቸር ነው። ለምሳሌ ባቡር አልተጠቀሙም፣ ከውጭ ባንኪንግ አልተጠቀሙም፣ ከውጭ ያስገቡት ቴክኖሎጂ አልተጠቀሙም። በቃ በዛ ውስጥ ባህላዊ በሆነው በራሳቸው ማለት የእርሻ ስልታቸው ለምሳሌ አሁን ጨርቅ ሲያመርቱ
በጣም ምርታማነት ጨምሯል በጨርቅ ምርታቸው። ግን ላይክ ነው ማስ ፕሮዳክሽን ውስጥ ገብተዋል። ማስ ፕሮዳክሽን ውስጥ የገቡት ሼድ ሰርተው ፋብሪካ አቋቁመው ከዛ ላይ የሆነ አሴምብሊ ላይን ፈጥረው ማለት ነው ተቆጣጣሪ ምንድን ነው ፎርማን፣ ታይም ኪፐር ወዘተ ቀጥረው ኳሊቲ ኮንትሮለር ምናምን ቀጥረው ወዘተ ወዘተ አይደለም። ይልቁንም ፑቲንግ አውት ሲስተም የሚባል የሆነ ነጋዴ ይኖራል ጨርቅ እየሰራ አስረክበኝ ብሎ ማለት የፈለገውን ሰው በዚህ ጥራት በዚህ ነገር ሰርተህ ካመጣ እገዛለሁ ብሎ ያስቀምጣል ማለት እና ማስ ፕሮዲውሰር ይሆናል። ሰው ግን የት ነው የሚያመርተው? በየቤቱ በራሱ መሸመኛ በራሱ ምናምን አምርቶ አምጥቶ ይሰጠዋል። ትራዲሽናል ነው። ምንም ዘመናዊ ቴክኖሎጂ አልተጠቀሙ ምናምን አላሉ። እና ይሄ እንዴት ላይክ ነው የገበያ ፋሲሊቲ አልተጠቀሙም ማለት ነው። ላይክ ነው ባቡር አልተጠቀሙ፣ ከውጭ የመጣ ቴክኖሎጂ ማሽን አላስገቡ፣ የውጭ አስተዳደር ላይክ ነው ፋብሪካ ማኔጅመንት ላይክ ነው ምናምን ወርከርስ ኤንድ ማኔጀርስ ሪሌሽን የሚባል ነገር ውስጥ ሳይገቡ ብለው እንደዚህ አድርገው ምርታቸውን አሳድገዋል። ወደ ራሻ ስንሄድ ደግሞ እድሉን መጠቀም የሚችሉ ለምሳሌ ከግብርና አንጻር እድሉን መጠቀም የሚችሉ አካባቢዎች እድሉን በፍጹም ሳይጠቀሙበት ቀርተው ሌሎቹ ደግሞ ሲጠቀሙበት ይታያሉ። ማለት እንዲያውም በጣም ከዚህ በፊት አምራች የተባሉት አካባቢዎች ዘመናዊ ቴክኖሎጂዎችን ባንኪንጉን፣ ዘመናዊ ቴክኖሎጂውን፣ ኢንፍራስትራክቸሩን ትተውት ምርታማነታቸው ከዕለት ዕለት ቀስ እያለ እየደከመ ሲሄድ አዳዲሶቹ ግን ፕሮዳክቲቭ ሆነዋል። ሃው ደዝ ዛት ሃፕን ዋት ኤክስፕሌንስ የት ነው የእሱ ጥያቄ። እናንተ እንደምትሉት ገበያ ከሆነ ልክ ነው፣ እስማማለሁ፣ ገበያ ነው። ግን ገበያ ማለት እንትን ውስጥ እስካለ ድረስ ማህበራዊ ትስስሩ ሰዎች ለመብላት፣ ለመጠጣት፣ ለመኖር በማህበራዊ ትስስር ላይ እስከተመሰረቱ ድረስ ኢኮኖሚያዊ ህልውናቸው በገበያ ላይ እስካልተመሰረተ ድረስ አይሰሙህም ነው። የገበያ እድል በድል ብታደርጋቸውም እንጀራ ከቸገረኝ ከአክስቴ ወስዳለሁ፣ ከአጎቴ ወስዳለሁ፣ ከአባቴ ወስዳለሁ ምናምን ብለው እንትን ካስፈለገኝ ከእንትና ወስዳለሁ፣ ከእንትና ወስዳለሁ ገብቷቸዋል። ካልሆነ አቶ እንትና የሚባሉ ባለጠጋ አሉ። እሳቸው በየሳምንቱ በሬ ያርዳሉ፣ ጎረቤት ይጋብዛሉ፣ እዛ ሂጅ እበላለሁ ምናምን ብለው እስካሰቡ ይሄ ማህበራዊ ሶሻል ኮሄዥን እስካለና ሰርቫይቫላቸው በቤተሰብ በማህበረሰብ ቸርነትና ማህበራዊ ግንኙነት ላይ ተመስርቶ ካለ ድረስ ኢኮኖሚ ውስጥ ገብተው እድሉን አይጠቀሙትም ነው። ነገር ግን ወስደህ ሰርቫይቫላቸውን ኢኮኖሚክ ሰርቫይቫላቸውን ከንትን ጋር ካደረግከው ከገበያ ጋር ካደረግከው ምርታማነት ውስጥ ይገባሉ፣ ማርኬቱን ኤክስፕሎይት ያደርጉታል ነው የሚለው ማለት ነው። እና ስለዚህ ምን ይላል? የየሀገራቱ ዜጎች ተፈጥሯዊ ጸጋቸውን ማለት ተፈጥሯዊ ጸጋ የራሳቸውን አካላዊ ብቃትም ነው መሬቱንም አየሩንም ምናምን ተጠቅመው ራሳቸውን በኢኮኖሚው ለማብቃት ሲጥሩ፣ ስለዚህ ይሄ አባባል እንዴት በሌላ መልኩ ያስቀምጠዋል? አንድ አዲስ ርዕስ ያመጣል። ስቴት ማርኬት ሶሳይቲ ኤንድ ኢኮኖሚክ ፓወር የሚል ማለት እንዳልኳችሁ እንግዲህ የመበተንና የመተንተንና ውስጥ ገብቶ የማብራራት ነገር ነው። ስለዚህ አሁን የምለው ነገር ኦልሬዲ ያልኩትን ነው፣ ግን በሌላ አቀማመጥ በሌላ አተያይ ያስቀምጠዋል። እንዳልኳችሁ ፔፐሩን ሙሉን ሪቪው እናድርገው ብዬ ስላል ቢደጋገምም የሚያስተምረን ነገር አለ ብዬ ስላልኩ ነው ማቀርበው ማለት ነው። እና ምን አዲስ ስቴት ማርኬት ሶሳይቲ ኤንድ ኢኮኖሚክ ፓወር በሚል አዲስ ንዑስ ርዕስ ውስጥ ይሄን አባባሉን በሚበልጥ ያብራረዋል። እና እንደዚህ ይላል። ክላይማትሪክሶቹ ማብራሪያ በሌላ መልኩ እናስቀምጠው ካለን የሚሉት የሀገራት ምክንያቱም እየተወራ ያለው ምንድን ነው? ጃፓንና ራሻ ሌት ካመር ቢሆንም አርፋጅ መጪዎች ቢሆንም እንዴት አድርገው ኢንዱስትሪላይዝ አደረጉ ነው እያለ ያለው አይደለም። እንዴት አድርገው እና በሌላ መልኩ ሲገለጽ ምን ይላል? የሀገራት ዜጎች ተፈጥሯዊ ጸጋቸውን እንዳልኳቸው አሁን አካላዊ ብቃት ይሆናል፣ አእምሮዊ ብስለት፣ ተፈጥሮ የመሬት ለምነት፣ የአካባቢ ነፋሻማነት፣ ደጋነት ወዘተ ወዘተ ተጠቅመው ራሳቸውን በኢኮኖሚው ለማብቃት ሲጥሩ እንደ መንግስት ባሉ ሀያላን በሚጣልባቸው ደንቃራ ወይም በሚሰጣቸው እድል ይወሰናል ማለት ነው።
ስለዚህ ምንድን ነው ነው ምን ኢንዱስትሪላይዝ እንዲያደርጉ አደረጋቸው ነው መንግስታትና መሰል ትላልቅ የተጽዕኖ ተቋማት ሃይማኖት ተቋማት ሊሆኑ ይችላሉ፣ ባህላዊ ተቋማት ሊሆኑ ይችላሉ፣ መንግስት ሊሆን ይችላል። እንደነዚህ አይነት ጠንካራ ተቋማት ሰዎች ኢኮኖሚያዊ ፍላጎት የሌለው ሰው ስለሌለ ኢኮኖሚያዊ ፍላጎቶቻቸውን ለማርካት በሚንቀሳቀሱበት ጊዜ እነዚህ ማህበራዊ ሀያላን በሚጋርጡባቸው ደንቃራ ወይም በሚሰጧቸው እድል ይወሰናል ማለት ነው። የክላዮማትሪክሶቹ የሚለው ማለት አይደለም። ክላዮማትሪክስ የሚባሉት መንግስታቱ ፋሲሊቴት ስላደረጉ ነው። ለምሳሌ ባቡር ስለገነቡ ነው፣ ፖርት ስለከፈቱ ነው፣ የውጭ ሀብት እንዲገባ ስለፈቀዱ ነው፣ ከውጭ ቴክኖሎጂ ተገዝቶ እንዲገባ ስለፈቀዱ ነው፣ ባንኪንግ ስላቋቋሙ ነው፣ ያልተገባ ሪሌሽን የፊውዳልና የጭሰኛ ሪሌሽኖችን በህግ ስለራሻሩ ነው። እነዚህ ነገሮች ስላደረጉ ነው ራሻና ጃፓን በአንጻራዊነት ተስተካካይ የሆነ ፈጣን ኢኮኖሚ እድገት ያመጡት በዚህ ምክንያት ነው የሚሉት እነሱ። ስለዚህ ይሄ በሌላ አገላለጽ ሲገለጽ ምን ተብሎ ሊገለጽ ይችላል ማለት ነው? ሀገራት ኢንዱስትሪላይዝ ማድረግ የሚችሉት ወይም የኢንዱስትሪላይዜሽን ስኬታማነት መጠናቸው እንደ መንግስት፣ እንደ ሃይማኖት ተቋማት ወዘተ ባሉ ኃይል ማህበራዊ ሀያላን በሚሰጣቸው ዜጎች በሚሰጣቸው እድል ወይም በሚቀርብባቸው ተግዳሮት ወይም ደንቃራነት ይወሰናል ማለት ነው። አልቲሜትሊ ኢትስ ፖለቲካል ማለት ነው። ለዛም ነው እንግዲህ ስቴት ማርኬት ሶሳይቲ ኤንድ ኢኮኖሚክ ፓወር የሚለው ላይ ነው። ስቴቱ መንግስቱ በጣም አይነተኛ ሚና አለው ወይ ደንቃራ ሆኖ ያስቀራል ነው። እኔም ልል የምፈልገው እንዲያውም ከትልቁ ርዕሰ አንኳያ ስናየው ምንድን ነው መንግስት በመለወጥ መስሎናል ሀገር የምናሳድገው መንግስት በመለክ ነው ግን አይደለም ነው። መንግስት በመለወጥ ነሰንስ የሆነውን አፍርሶ በመጣልና አዲስ በመትከል አይደለም፣ አወቃቀሩን፣ አሰራሩን፣ አደራረጉን በማስተካከል ነው እና ስቴት ናቸው ማርኬትን የሚፈጥሩት። ማርኬት ነው ኢኮኖሚክ ፓወርን የሚፈጥረው ማለት ነው። እንግዲህ አሁን እሱ ስቴት ማርኬት ሶሳይቲ ኤንድ ኢኮኖሚክ ፓወር በሚለው ርዕስ ውስጥ የሚያስቀምጠው። ስለዚህ ኢንዱስትሪያላይዜሽን ሌቭሉ መንግስት ደንቃራ እየሆነ ነው ወይስ እያመቻቸ እያገዘ ነው? ደንቃራ በሆነበት ልክ ስቦ ያስቀራቸዋል፣ ባገዘ ልክ ያስችላቸዋል። አሁን ችግሩ ምንድን ነው? ማገዝ ምንድን ነው ራሱ? አሁን አቶ መለስ የሚሏቸው ዴቨሎፕመንታል ስቴት የሚሉት ስቴቱ ራሱ ዴቨሎፕመንታል መሆን አለበት። ለዛ ግን የእነሱ ዴቨሎፕመንታል ስቴት ደንቃራ ነው ነው። በዴቨሎፕመንታል ስም የሚያቀርቡት የመንግስትን ደንቃራነት ነው። ስለዚህ እሱ ነው ማለት ነው ይላል እና ምን ይላል? Responding to the errors of the older accounts, the economic historians adopted a theoretical perspective that in effect naturalized the ubiquitous market of capitalist society. ስለዚህ ለእነዚህ ሰብስቲቱሽንስት ለሚባሉት ሰዎች ምላሽ ለመስጠት ልክ አይደላችሁም፣ ይሄ በአፈና ነው የሚለው ልክ አይደለም በሚል ኢኮኖሚክ ሂስቶሪያንሶቹ ወይም ክላዮማትሪክሶቹ ቴዎሬቲካል ፐርስፔክቲቭ አመጡ። ማርኬት ካፒታሊስት የሆነ ማርኬት ሶሳይቲን ናቹራላይዝ ያደረጉበት ማለት ነው። ማክሮ ሌቭል ኢኮኖሚክ አውትካምስ አኮርዲንግ ቱ ዘ ፐርስፔክቲቭ ወር ዘ አግሪጌሽን ኦፍ ኢንዲቪጁዋል ኢኮኖሚክ ቢሄቪየርስ ዊች ኢች ፎሎ ዘ ፓዝ ቱዋርድ ማክሲማይዝድ ኢንካም። ስለዚህ በማክሮ ሌቭል ወይንም ደግሞ በትልቁ ደረጃ በሀገር ደረጃ በግለሰብ በነጋዴዎችና በገዢና በሻጭ መካከል ያለ ነው አት ማክሮ ሌቭል አት ኢንዲቪጁዋል ሌቭል ያለ ኢንተራክሽን ሳይሆን በማህበረሰብ ደረጃ ያለው አውትካምስ አኮርዲንግ ቱ ፐርስፔክቲቭስ ወር አግሪጌሽን ኦፍ ማለት ጠቅላላ ሀገራዊ ድምር ውጤቱ እያንዳንዱ ዜጋ ማለት ገቢውን ለማሳደግ በሚሄድበት ጊዜ የፈጠረው። ስለዚህ እያንዳንዱን ዜጋ ነፃ አድርገው ተንቀሳቀስ ስትለው የእያንዳንዱ እንቅስቃሴ ተደምሮ ሀገራዊ ሀብትን ፈጠረ ነው። From this view, the key question for explaining the economic history of a particular case becomes what opportunities were available for individuals to increase their income through more intensive and productive economic activity, especially through market exchange, weighed against the effective barriers that were raised by powerful actors such as government. ስለዚህ ከዚህ እሳቤ ተነስተን ማየት እንደምንችለው
እነዚ ሀገራት እንዴት ሰለጠኑ? ወር አቬለብል ነው። ለእያንዳንዱ ኢንዲቪጁዋል መንግስታት ምን አይነት እድል ፈጥረው ነበር? እድሉ ምንድን ነው? አሁን እድሉ ሌላ ነገር አይደለም። ባጭሩ የንብረት ባለቤትነት መብቱ ማረጋገጥ፣ የፊውዳሊዝም ስርዓትን መሻር፣ ባላባትና ጭሰኛ የሚለውን ክፍፍል ማጥፋት፣ ዜጎችን በእኩልነት ማየት፣ ንብረታቸውን የራሳቸው ባለቤት እንዲሆኑ ማድረግ፣ እዛ ላይ ሁሉም ሰው በህግ ፊት እኩል እንዲሆን ማድረግ፣ መግዛትና መሸጥ እንዲችሉ ደግሞ ከረንሲ መፍጠር። እንግዲህ በ1853 ምናምን አካባቢ ነው የምናወራው። ላይክ ነው ዛኔ ገንዘብ ራሱ እንደዚህ ላይክ ነው ሞር እንትን ያለበት ጊዜ ስላልነበረ ብዙ የራሱ ይሹ አሉ። ባንኪንግ መፍጠር፣ ኢንፍራስትራክቸር መገንባት፣ ከውጭ ሰዎች ጋር ኢንተራክት አድርጎ ቴክኖሎጂ እንዲገዙ እንዲያስመጡ መፍቀድ፣ ወዘተ ወዘተ። እንደዚህ አይነት ነገሮችን ፋሲሊቴት ባደረጉበት ልክ ነው አግሪጌት ኢኮኖሚክ ዴቨሎፕመንቱ የሚመጣው። ወይንም ደግሞ ስፔሻሊ ትሩ ማርኬት ኤክስቼንጅ ዌድ አጌንስት ኤፌክቲቭ ማለት በአንጻሩ ደግሞ ምን አይነት አጌንስት ኤፌክቲቭ ባሪየርስ ዳት ወር ሬዝድ ባይ ፓወርፉል አክተርስ ሰች አዝ ገቨርንመንት አት ዘ ሴም ታይም መንግስታት ዜጎች የግላቸውን ኢኮኖሚያዊ ጥቅም በማሳደድ ጠቅላላ ሀገራዊ ምርታን ለመፍጠር በሚሄዱበት ጊዜ ይሄንን ምን ያህል አመቻችተዋል? ይሄንን ምን ያህል አደናቅፈዋል? አሁን ያልኳችሁ መብት መስጠት፣ የመንቀሳቀስ መብት፣ ሀብት የማፍራት መብት፣ ባንክ የመጠቀም መብት፣ ከአንድ ቦታ ወደ አንድ ቦታ የመሄድ መብት፣ እነዚህ ነገሮች፣ ባንኪንግን መፍቀድ፣ የውጭ ቴክኖሎጂን መፍቀድ፣ ፖርቶችን ነፃ ማድረግ፣ ዕቃ እንዲገባ እንዲወጣ መፍቀድ፣ እነዚህ ነገሮች ምን ያህል ፈቅደዋል፣ ምን ያህል ከልክለዋል በሚለው ይወሰናል ነው የሚለው ማለት ነው። ኢትስ አናዘር ፐርስፔክቲቭ ወይም አናዘር ጋር እያያዛል ማለት ነው። ወይም ቅድም እስካሁን ያለውን ነገር በሌላ አማርኛ መግለጽ ማለት ነው። እና እዚህ ጋር አንድ ጥሩ ሀሳብ ያነሳል ነው ላይክ ነው አንድ ጥሩ ሀሳብ ያነሳል እና ሀሳቡ ምንድን ነው? እንደዚህ ይላል the logical error was of a common and harm okay sorry ምን ይላል? ይሄ ግን አሁን ይሄ እይታ ማለት ነው። ይሄ እይታ ማለት ገበያ ፈጠራ ነው። መንግስታት ባጭሩ ውስጥ አስቀምጡት ምንድን ነው? መንግስታት ገበያን ለመፍጠር ምን ያህል ተሳክቶላቸዋል? ወይንም ምን ያህል ደንቃራ ሆነዋል? ገበያን መፍጠር ችለዋል ወይስ በገበያ እንፈጥራለን ስም ወይም በሌላ ስም ገበያን መፍጠር ሲያቅታቸው እንዲያውም ብሶባቸው ደግሞ ገበያን ሲያስተጓጉሉ ነበር በሚለው ይወሰናል። ሀገራት ምን ያህል ሰልጥነዋል፣ ምን ያህል ኢንዱስትሪላይዝድ ሆነዋል የሚለውን ጥያቄ የሚወስነው ዲተርሚናንት ፋክተር ይሆናል ማለት ነው የሚሉት ነው። ይሄ ግን አንድ ችግር አለው ይላል። This perspective is open to the accusation that it falls into what Polanyi calls the economistic fallacy, which consists in artificial identification of the economy with its market form. አሁን እሱ ወደ ራሱ አስተሳሰብ ሊመጣ ነው። ይሄ መንግስታት ምን ያህል አደናቅፈዋል፣ ምን ያህል አግዘዋል የሚለው ነው። ሀገራቱ ምን ያህል በተሳካ ሁኔታ ኢንዱስትሪያላይዝድ ነው። ጃፓን እንዴት ኢንዱስትሪያላይዝድ ሆነች? ራሻ እንዴት ኢንዱስትሪያላይዝድ ሆነች? ወይንም ሀገራት እንዴት ከኋላ ቀርነት ወጥተው ኢንዱስትሪያላይዜሽን ውስጥ ይገባሉ የሚለው ጥያቄ መንግስታት ምን ያህል የገበያን ስርዓት ለማስቻል አጋዥ ሆነዋል ወይም ደንቃራ ሆነዋል በሚለው ይወሰናል ነው የሚሉት ነው አንዱ ፐርስፔክቲቭ። ይሄ ፐርስፔክቲቭ ግን ኢኮኖሚስቲክ ፋላሲ የሚባል ፋላሲን ያስከትላል። እና ይሄ ኢኮኖሚስቲክ ፋላሲ የሚባለው አሁን ይሄ ካርል ፖላኒ የሚባለው ሰውዬ የሚያመጣው ጽንሰ ሀሳብ ነው ማለት ነው። እና ምንድነው ይላል? አርቲፊሻል አይደንቲፊኬሽን ኦፍ ኢኮኖሚ ዊዝ ኢትስ ማርኬት ፎርም። እና ይሄ ፋላሲው ኢኮኖሚስቶች የሚሰሩት ፋላሲ ምንድነው? ገበያና ኢኮኖሚ አንድ ናቸው የሚል እንትን ያመጣሉ ይላል። ማርኬት ሚንስ አን ኢኮኖሚ ብለው ይሳሳታሉ። ፋላሲ ነው ወይም ተፋልሶ ነው ወይም መምታታት ነው መጣረስ ነው። እና ኢኮኖሚስቶች በነገራችን ላይ ይሄ ካርል ፖላኒ የሚባለው ሰውዬ ማርክሲስት ነው። አሁን አንድ ቻፕተር ከመጽሐፉ ላይ አውጥተው አርቲክል አውጥተው አስቀምጠውታል። እሱን ያነበብኩት መጽሐፎቹን የጻፋቸውን ትንሽ ዝም ብዬ እስኪም አረኳቸው። ኤአይ ተጠቅሜ አንደርስታንድ ላደረገው ሞከርኩ። ሰውየው ላይ የማርክሲስት ነገር አለው እና እሱም ይለዋል አክቹዋሊ ያነሰዋል በኋላ። እና ይህ ሰውዬ እንግዲህ ይሄ ኢኮኖሚስት ፋላሲ የሚለው ነገር ምንድን ነው?
ምንም ማርኬት ዘመናዊ ነገር ነው፣ ድሮ አልነበረም። አይ ቲንክ እኔ በሀገራችን ይህንን ማወቅ አለብን ብዬ አስባለሁ። አሁን እያደረገ ያለው እኔ እንደተረዳሁት እሱ እያደረገ ያለው ምንድን ነው? በራሳቸው በማርክሲስቶች ጎራዴ ራሳቸውን ቆርጠው እየጣላቸው ነው። ለእኔ እንደ ጎልያድ ማለት ነው። ዳዊት እንዳደረገው በራሱ በጎልያድ ጎራዴ አልቀላውም፣ እንደዛ እያደረገ ነው የሚመስለው። እና ይሄ ፖላኒ የሚባለው ሰውዬ ኢኮኖሚስቶች ወይም እነዚህ የነፃ ገበያ ፈንዳሜንታሊስት የሚላቸው የገበያ አክራሪ፣ አቶ መለስም ይጠቀማል ይህን አባባል፣ የገበያ አክራሪያን ወይም ማርኬት ፈንዳሜንታሊስት የሚባሉት ሰዎች ገበያ ድሮም ያለ ዛሬም ያለ ወደፊትም የሚኖር እና የማህበረሰብን ግንኙነት ሁሉ የሚገዛ ማለት ሁሉንም ማህበራዊ ግንኙነቶች የሚቆጣጠር ምናምን አድርገው ይረዱታል። ገበያ ግን አሁን በዘመናዊነት የመጣና የተፈጠረ ነው ይላል። እንግዲህ አሁን መጀመሪያ ቱ ቢ ኦነስት አናላይዝ ላደረገው ምናምን ፈልጌ ነበር፣ ግን ማለቂያ የለውም። በጣም ረጅም ጎዳና ነው የሚወስደን። ስለዚህ በአጭሩ ዝም ብለኝ የራሱን ፔፐር ልከተለው ብዬ እሱ በቀደደው ቦይ ሄድኩ ነው ማለት ነው። እና ገበያ አንድ አይ ቲንክ ማወቅ ያለብን ነገር ገበያ መንግስት ፈጠር ነው። ገብቷቸዋል። ልክ ነው። ገበያ አልነበረም። አሁን ይህን ሰውዬ እንደሚለው እውነት ነው እኮ ድሮ ገበያ አልነበረም። ሰው አሁን ለምሳሌ በፊውዳሊዝም ዘመን ገበያ ነበር አልነበረም? አልነበረም ማለት ገበያ አልነበረም ማለት ግን ለምሳሌ እንዳልኳቸው ሲራራ ነጋዴ የለም ማለት አልነበረም። ሲራራ ነጋዴ አለ፣ ይኖራል። ላይክ ነው የሆነ እቃ ተሸክሞ ከዚህ ወስዶ ሸጦ ምናምን ብሎ ከዛ ብር ያገኘ ምናምን ያለ ይኖራል። ሲራራ ነጋዴ አለ። ግን ማህበረሰቡ ምግቡንም ልብሱንም ወዘተ የሚያገኘው በገበያ ስርዓት አይደለም። ነገሮች ይሄ ኢሴንሻሊ ገበያ የሚባለው ነገር ምንድን ነው? ፕራይስ ሜካኒዝሙ አክቲቭሊ እየሰራ ከፍ እያለ ዝቅ እያለ ዲማንድ አለ የለም፣ ሰፕላይ አለ የለም፣ ዲማንድና ሰፕላይ መስተጋብራቸው ምን ይመስላል? በዛ መሰረትም ደግሞ ዋጋን ሴት እያደረገ ከሞላ ጎደል የህብረተሰብን መላ ኢኮኖሚያዊ ፍላጎት የሚያሟላ ብሔራዊ ስርዓት ነው። እንደዚህ አይነት ብሔራዊ ስርዓት ዘመናዊ ፍጥረት ነው። መንግስት ፈጠር ነው። ጊዜ አመጣሽ ነው። ሰዎች በገበያ ላይ ለኑሯቸው፣ ለምግባቸው፣ ለልብሳቸው፣ ለጫማቸው ወዘተ ሳይደገፉ ለብዙ ዘመናት ኖረዋል። ማለት ልብሳቸውን ራሳቸው እየሸመኑ እየለበሱ ምናልባት ለማረሻቸው የሆነ ቀጥቃጭ ሄደው የሆነ ነገር ያስደርጋሉ፣ ወይ በእህል ይከፍሉታል፣ ወይ ወዘተ ምናምን እያሉ ዝም ብሎ በቃ ፎርም ኦፍ ኤግዚስተንስ ቢፎር ማርኬት። እና ዘመናዊ ኢኮኖሚስቶች ግን አሁን የኢኮኖሚስት ፖላኒ የሚባለው ሰው የሚለው ዘመናዊ ኢኮኖሚስቶች ግን ከጥንት ማርኬት እንደነበረ ያስመስሉታል ይላል ነው። ከጥንት ማርኬት እንደመሰለ ያስመስሉታል። በ1950 አካባቢ ይሄ ካርል ፖላኒ የሚባለው ሰውዬ ላይቭሊሁድ ኦፍ ማን በሚል የጻፈው መጽሐፍ የመጀመሪያው ምዕራፍ ላይ ይሄ ኢኮኖሚስት ፋላሲ የሚለውን በሚያወራበት ምዕራፍ ላይ እንደዚህ ይላል። The logical error was of a common and harmless kind. A broad generic phenomenon was somehow taken to be identical with a species with which we happen to be familiar. ስለዚህ ማለት ተፋልሶ ወይም ማምታታቱ አንድ በጣም ጠቅላላ የሆነ ጀነሪክ የሆነ ነገር ወስደን በእኛ በምንኖርበት ታሪክ ውስጥ ዶሚናንት ከሆነ ነገር ጋር አምታታ ነው። ምንድን ነው ያ ጀነሪክ የሆነው ነገር? ጠቅላላ የሆነው ነገር ኢኮኖሚክስ ነው። ማለት ማህበረሰብ ያለ ኢኮኖሚ መኖር አይችልም። ኢኮኖሚ በሱ አባባል ኢኮኖሚ ማለት ምን ማለት ነው? አንድ ግለሰብ ወይም አንድ ማህበረሰብ ቁሳዊ ፍላጎቱን የምግብ፣ የወዘተ የልብስ፣ የመኖሪያ ምናምን ፍላጎቱን የሚያሳካበት አንዳች አይነት ስርዓትና አደረጃጀት ማለት ነው ኢኮኖሚክስ በሱ መሰረት ማለት ነው። ይሄ አንድ ማህበረሰብ ሰለጠነም አልሰለጠነም ኋላ ቀርም ሆነ አልሆነ ሁል ጊዜ አብሮት የኖረ ነገር ነው። ስለዚህ ኢኮኖሚክስ ሃዝ ኦልዌይስ ቢን አን ኢንቴግራል ፓርት ኦፍ ኤቭሪ ሶሳይቲ ወራስ ማርኬት አዝ ዊ አንደርስታንድ ኢት ናው አሁን እንደምናውቀው አይነት ገበያ ይሄ በፕራይስ ነው ዲማንድ ሰፕላይ ኤንድ ፕራይስ ሜካኒዝም የሚሰራው ማርኬት
ኢትስ ሞደርን ፌኖሜናን አሁን የምንኖርበት ስርዓት ነው እና የኢኮኖሚስት ፋላሲ የሚባለው ስህተቱ ምንድን ነው? is identical with a species which will happen to be familiar እኛ ከምንኖርበት ስፒሲስ ማለት ጀነሪክ ስፒሲስ አይ ዶንት ኖ ላይክ ነው ባዮሎጂ ላይ የምታስታውሱ ከሆነ ኪንግደም ከዛ በኋላ ላይክ ነው ዶሜን ኪንግደም አይ ቲንክ ዶሜን ጂነስ ፋሚሊ ስፒሲስ ምናምን እያለን ይሄ ታክሶኖሚ ክላሲፊኬሽን የሚሰራበት ነገር አለ ከሱ ጋር ነው ላይክ አንድ ጀነራሉን ነገር ወስደን ስፔሲፊክ ጋር አምታታ ነው። ለምሳሌ እንስሳ እና ቀበሮ አንድ ናቸው እንደማለት አይነት ነገር ነው ላይክ ነው። ቀበሮ በእንስሳ ስር የሚካተት አንድ የእንስሳ አይነት ነው እንጂ ቀበሮ ማለት እንስሳ አይደለም። ቀበሮ የእንስሳ አይነት ነው። እንስሳ በሙሉ ግን ቀበሮ አይደለም አይደለም። እና እንደዚህ አይነት ፋላሲ ሰርተናል ነው የሚለው ላይክ ነው። እንስሳን ቀበሮ በሙሉ እንስሳ ናቸው ላይክ ነው። ሁሉም እንስሳዎች ቀበሮ ናቸው ብለናል። እውነታው ግን ቀበሮ አንድ የእንስሳ አይነት ነች ነው። ስለዚህ ማርኬትም አንድ የኢኮኖሚ አይነት ነው እንጂ ማርኬት ኢኮኖሚ አንድ የኢኮኖሚ አይነት ነው እንጂ የኢኮኖሚ ሁለንተና አይደለም ነው ላይክ ነው። we had such a fallacy. In such terms, the error was in equating the human economy in general with its market form. ስለዚህ ይሄ ነው ፋላሲ። the fallacy itself is pattern. The physical aspect of man's need in part is a human condition. No society can exist that does not possess some kind of substantive economy. Like, you know, fallacy ግልጽ ነው patent ነው like it's patent. The physical aspects of man's needs in part is of the human condition ማለት like ፍላጎት የሌለው ልብስ የማይፈልግ ምግብ የማይፈልግ መጠለያ የማይፈልግ ሰው ስለሌለ ያ ደግሞ የሚመጣበት መንገድ ስለሚያስፈልግ ያ የሚመጣበት መንገድ ኢኮኖሚ በመሆኑ ኢኮኖሚ የሌለው ማህበረሰብ አልነበረም አይኖርም። No society can exist that doesn't possess some kind of substantive economy. The supply demand price mechanism on the other hand ስለዚህ ማርኬት የሚባለው በፍላጎት በአቅርቦት እና እነሱ በሚያደርጉት መስተጋብር የሚወሰነው የዋጋ ስርዓት ግን which we popularly call the market is a comparatively modern institution of a specific structure which is neither easy to establish nor to keep going. ተፈጥሯዊም አይደለም ነው የሚለው ገበያ ነው ማለት ገበያ ለመመስረትም ቀላል የሆነ ነገር አይደለም እና ለመመስረትም ብቻ አይደለም ለማስቀጠልም ቀላል የሆነ ነገር አይደለም። ሁሉ ጊዜ ኢነርጂ ማለት ነው ማገዶ ይፈጃል። እንደዛ አይነት ነገር to narrow the sphere of the genus of economic space specifically to market phenomenon is to eliminate the greatest part of man's history from the scene. On the other hand, to stretch the concept of the market, to stretch the concept of the market until it embraces all economy with the peculiar characteristics of that accompany the phenomenon of ማርኬት ይላል እንግዲህ ላይክ ነው አላብራራውም ብዬ ግን ሀሳቡ ምን መሰላችሁ ላይክ የሚለው ያለው ማርኬት እና ኢኮኖሚን አምታተናል። ማርኬት ኢኮኖሚ በጣም ጀነራል ነገር ነው። ምክንያቱም ሰዎች እህልዋቸውን የሚያገኙበት ነገር ነው ከሚለብሱት ከሚያድሩበት ከምናምን ነገር ጋር የተያያዘ እና ዘመን የተሻገረ ድሮም የነበረ ፐርቫሲቭ የሆነ ላይክ ነው ትራንስዴንታል የሆነ ዘመን ያልሻረው ነበረ ነው። ማርኬት ግን ይሄ ዲማንድ እና ሰፕላይ ዲማንድ ፕራይስ ሜካኒዝም ኦን ዘ አዘር ሃንድ which we popularly call the market is a comparatively modern institution of a specific structure. ጊዜ አመጣሽ ነው ዘመን አመጣሽ ነው። ያኛው ግን እንትን ነው ይላል እና ዘመናዊ ኢኮኖሚስቶች ግን ማርኬት ድሮም የነበረ አሁንም ያለ ዘላለማዊ ነገር ስለሚያስመስሉትና ሰዎች በታሪክ በሙሉ ፍላጎታቸውን ኢኮኖሚያዊ ፍላጎታቸውን ሲያሳኩ የነበሩት በገበያ ነው እንጂ በማህበራዊ ትስስራቸው ወይንም የተፈጥሮን ሀብት ተጠቅመው አልነበረም ብለው ስለሚያስቡ ፋላሽስ ናቸው። ከዚህም ጋር ተያይዞ ብዙ ችግር ይፈጥራሉ ይላል። The price making market which previously existed only in samples in various parts of trade and stock exchange showed its staggering capacity for organizing human beings as they were chunks of raw material and
combining them together with the surface of mothers, which could not be freely marketed into industrial units under the command of private persons mainly engaged in buying and selling for profit. ማርኬት አሁን በቃ ላይ ነው ሲደመድመው ምንድን ነው ዘመንን ብለን ድሮ በማህበረሰባዊ ትስስር በቤተሰባዊ ግንኙነት በፊውዳል በጌታ በጨሰኛ ግንኙነት ወዘተ የነበረውን የተለያየ ኢኮኖሚያዊ ፍላጎታችንን የማርካት ነገራችንን ለውጠን ሁሉን ነገር ኮሞዲፋይ አድርገን መተናል። ነገሮችን ሸቀጥ ናቸው ነው ወደ መሸቀጥና የሸቀጥ ስርዓት አደረግንና ሁሉንም ፍላጎታችንን ከገበያ በሸቀጥነት ለመግዛትና ለመሸጥ ውስጥ ገብተናል እና ይሄም አሰራር ኮንትሮል አድርጎናል፣ ኦብሴስ አድርጎናል፣ ኮንትሮል አድርጎናል እና ለሱ ማርክሲስት ነው ሴንት ያለው ሰውዬ ነው። እና ምን ይላል? Man's ultimate dependence on nature and his new-fangled institutional creation of superlative power, the market which developed overnight from this line of argument, it should also be clear that the significance of the economic outlook lay precisely in its capacity for going both to a unity of the motivation of እችን ኤክስፕሌን ላርጋት from this line of argument ማለት አሁን ማርኬትን በዚህ መልኩ ስንረዳው ማለት ነው it should be also clear that the significance of the economic outlook lay precisely its capacity for giving birth to a unity of motivation and valuation that could bring about its practice what's preconceived as an ideal, namely the identity of market and society. ይሄም ሄዶ ማርኬት እና ሶሳይቲን አንድ አድርጓቸዋል ማለት ገበያና ማህበረሰብን እኩል አደረጋቸው፣ አንድ ናቸው አይነት ነገር። ገበያ ግን ማህበረሰብ ውስጥ ያለ አንድ ንዑስ ክፍል ነው እንጂ ራሱን የቻለ ወይንም like it's not ኢንገልፍ ያደረገ ማህበረሰብን ውጦ የያዘ ስርዓት አይደለም ነው። rather it is ማህበረሰብ ውስጥ ያለ አንድ ሲስተም ነው። አንድ ማለት ኢኮኖሚያዊ የገበያ ስርዓት ዘመናዊ በመሆኑ አንድ ኢኮኖሚያዊ ስርዓትን ማርኪያ ፍላጎትን ማርኪያ መንገድ ነው እንጂ የማህበረሰብ ሁለንተና አይደለም። አሁን ግን በጣም ሁሉ ነገር ኮሞዲፋይድ ሆኖ ሁሉ ነገር ተሸቅጦ ከማህበረሰብ ጋር ራሱ ገበያና ሶሳይቲ አንድ እስኪመስሉ ድረስ ደርሰዋል። which is wrong ነው። ይሄንን ምን ይለዋል ማለት ነው? ኢኮኖሚስት ፋላሲ። ኢኮኖሚስቶች ገበያ ትላንት እንደመጣ እና አንድ ስፒሲስ እንደሆነ በዛ በጂነስ ውስጥ ወይንም ነው በዛ እንዳልኳቸው አሁን ኪንግደም ፋሚሊ ጂነስ ነው በዛ ስፒሲስ እንደሚለው በዛ ውስጥ ያለ አንድ ቀበሮ እንደሆነ መረዳት አልቻሉም። ስለዚህ ፋላሸስ ነው፣ ሮንግ ነው ፋላሸስ። በነገራችን ላይ ይሄ እኔ አሁን ከካርል ማርክስ እንትን ጋር ከሚያስቀምጠው ጋር ይመሳሰልብኛል። ኮሚኒስት ማኒፌስቶ ላይ አሁን bourgeoisie has stripped its hello every occupation hitherto honored looked up with reverent awe. It has converted the physician, the lawyer, the priest, the poet, the man of science into its paid wage laborers. ቡርዥዋዚ ወይም ካፒታሊስቱን የሚወቅስበት መንገድ አንዱ ምንድነው? ካርል ማርክስ ሁሉን ነገር ወስዶ ሸቀጥ አረገው፣ ጸዳሉን ገፈፈው ነው። ሄሎ እንግዲህ ጸዳል ነው። ጸዳሉን ገፈፈው፣ ክብሩን ከዚህ በፊት ይከበር የነበረውን ገጣሚውን ሸቀጥ አረገው፣ ቄሱን ሸቀጥ አረገው፣ ጥብቅናውን ሸቀጥ አረገው፣ ሳይንስን ሸቀጥ አረገው፣ ሁሉን ነገር ሸቀጠ፣ ኮሞዲፋይ ያደረገ። ኢትስ አ ፕሮብለም ብሎ ይላል ማለት ነው። እና ይሄ ኢኮኖሚስት ፋላሲ ካል ፖሊያኒ የሚለው ነው። ኢኮኖሚስት ፋላሲ አይ ዶንት ሲ ኤኒ ኤሴንሻል ዲፍረንስ ቢትዊን የእሱ ኢኮኖሚስት ፋላሲ ገለጻና በማርክስ ነው ነው በገበያ ስርዓት ላይ የሚያቀርበው ትችት መካከል ልዩነቱ አይታየኝም። ኤኒዌይ እንትና ማን ነው ስሙ? ማርክ ኮሆን እቺን ፖሊያኒ የሚላትን ኢኮኖሚስት ፋላሲ የሚለውን ይወስድና የነዚህ የክላይ ማትሪክሶቹ ከዚህ በፊት የነበሩት የክላይ ማትሪክሶቹ ስህተት ምንድን ነው? ገበያና ማርኬትን ኢኳይት አደረጉ። ይቅርታ ገበያና ሶሳይቲን ኢኳይት አደረጉና ገበያውን ስትፈቅድለት
ሰውየው ገበያውን እንዲጠቀማል ብለው ወደ ማሰብ አመጣቸው ነው የሚለው። እንዴት እንትኑ ጆይኒንጉ ከታያችሁ አላውቅም። This perspective is open to the accusation that it falls into what Polanyi calls the economist fallacy, which consists in an artificial identification of the economy with its market form. ስለዚህ አርቲፊሻሊ ኢኮኖሚውን ከማርኬት ፎርሙ ጋር አሶሼት ያደርገዋል። which means ሰዎች ማርኬት ቢኖርም ማርኬቱን ሳይጠቀሙ ሌላ የኢኮኖሚክ ሚንስ which means ማህበራዊ ትስስር፣ እንጀራ መበዳደር፣ ድግስ ቤት ሄዶ መብላት ወዘተ ላይ ተመስርተው that's an economy። በነገራችን ላይ ይሄ ዝም ብሎ ተዛዝሎ የመኖር ማለት እንግዳ መጣብኝ እንትን አበድረኝ ምናምን እየተባባለ የሚኖርበት ወይም ዛሬ አልጋገርኩም እንትን ስጠኝ ምናምን ተባብሎ የሚኖርበት ራሱ ኢኮኖሚክ ስትራክቸር ነው እና ገበያው እዚህ ጋር ቢቀመጥም ያንሳፈዋል ነው አይጠቀመው። አሁን እሱ ሌላ የፈለገው እንትኑ ማለት በጣም ከርቭ ቦል ነው የተጠቀመው የሚል እምነት ነው ያለኝ። ጥሩ አርጊመንት ነው ያመጣው እና እነዚህ ክላይማትሪክሶቹ የተሳሳቱት ምንድነው? ይሄ ፖላኒ የሚባለው ሰውዬ ፋላሲ ውስጥ ገቡ። ማርኬቱ አለ ማለት ፋሲሊቲው እንትኑ ምናምኑ ኢኮኖሚው ማርኬት ሆኗል ማለት ነው ብለው አሰቡ። ግን የተለያዩ ናቸው። ምክንያቱም ኖሮ ማርኬቱ ሰዎቹ ለሊቭሊሁዳቸው በማርኬቱ ላይ ሳይሆን በማህበራዊ ትስስራቸው ላይ ተመስርተው ኑሯቸውን ሊገፉ ይችላሉ። ሴንስ ከሰጣችሁ the blind spot created by this fallacy is that it overlooks that possibility that economic actors can limit the intensity of their involvement in markets, not because they are being prevented by force or for the lack of lucrative opportunities to do so, but instead because doing so conflicts with alternative avenues by which they secure their livelihood. ስለዚህ ማርኬትና ኢኮኖሚን ኮንፍሌት ካረጉት አንድ አድርገው ከወሰዱና የፖላኒ ኢኮኖሚክስ ፋላሲ ውስጥ ከወደቁ ምንድነው የሚሳሳቱት ነገር? ማርኬቱ ኖረ ማለት the possibility economic actors can limit the intensity of their involvement in market, not because ምንድነው እድሉ ከቀረበላቸው እና የመንግስት ጋሬጣነት፣ ደንቃራነት፣ እንቅፋትነት ከተነሳላቸው ዜጎች ገበያን ይጠቀማሉ ብለው አሰቡ። ይሄ ሀሳብ የመጣው ኢኮኖሚን ማርኬት ነው ብሎ ከማሰብ ነው። which is not አንዳንድ ጊዜ ሰዎች ማርኬቱ እያለ ኢኮኖሚያቸው ባህላዊ ሊሆን ይችላል። በጽዋ በድግስ በምናምን በመበዳደር በመሰጣጠት ምናምን ሊኖሩ ይችላሉ። ላይክ ነው ፎርም ኦፍ ኢኮኖሚክ ኤግዚስተንሳቸው ኢንታይርሊ ኢንዲፔንደንት ኦፍ ማርኬት ሊሆን ይችላል ነው። ላይክ ነው አንትሮፖሎጂካል፣ ሶሺዮሎጂካል፣ ኢኮኖሚካል፣ ሳይኮሎጂካል፣ ፌኖሜኒካል ሶ መኒ ቲንግስ አሉ ማለት ሴንስ ከሰጣችሁ እና ማህበራዊ ትስስሩን ያንን መበጣጠስ ነው እኮ ነው የሚላችሁ። አሁን እንደዚህ ስትላቸው ገበያ መጥቶ ማህበራዊ ትስስራችን አፈረሰ ይላሉ። እሱ ግን ማህበራዊ ትስስርን ሳይሆን የሚያፈርሰው ይሄ የአዳሪና የአሳዳሪ ግንኙነትን ነው የሚበጣጥሰው። ገበያ እኩልነትን ነው የሚያመጣው። ሰዎች በአምራችነታቸው እንደገና አዲስ ማህበራዊ ትስስር ይፈጥራሉ ይላቸዋል። ምን ያህል ሴንስ እንደሰጧችሁ አልገባኝም፣ ግን ሀሳቡ ይሄ ነው። ላይክ ነው የነዚህ ብላይንድ ስፖታቸው የክላይማትሪሲስቶቹ ብላይንድ ስፖታቸው created by this fallacy that it overlooks እንዳለ ይዘነጋል that possibility that economic actors can limit ማለት ኢኮኖሚ ተዋናያን የኢኮኖሚ ተሳትፏቸውን ሊቀንሱ ይችላሉ። መንግስት ስለከለከላቸው እድል ስላጡ አይደለም። ነገር ግን ሌላ የሚያበላቸው የሚያጠጣቸው ምናምን ነገር ማህበራዊ ትስስሩ አለ። እሱም ያኖራቸው ከሆነ ጉርብትናውም ያኖራቸው ከሆነ እድሩም ያኖራቸው ከሆነ ምናምን ገበያ ውስጥ ገብተው በምርታማነት ላይኖሩ ይችላሉ። ስለዚህ ገበያው ዝም ብሎ ድዱን አጽጥቶ ይቀራል። መንገድ ገንብተ ዝም ብሎ ዝናብ ሊያፈርሰው ይችላሉ።
ነው የሚለው ማለት ነው። እና እንዳልኳችሁ ሴም ቲንግ ነው፣ ግን ትንሽ ወደ ውስጡ ገባ ብሎ ያብራራዋል። በሚቀጥለው ቪዲዮ እቀጥላለሁ። ስለሰማችሁኝ አመሰግናለሁ። ቴንክ ዩ